ይሰማኛል ቴዲ። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ነው ብለህ ታምናለህ አታምንም? አጭር ጥያቄ። ምን ያለምንም ጥርጥር አላምንም። አታምንም? አላምንም። መንፈሳዊነት ውስጥ የሌለበት ሰው ነው። በቃ ቆይ ማብራሪያውን በኋላ ትሰጣለህ። ቴዲ ነኝ። የመጀመሪያ ጥያቄ ቴዲ አፍሮ የዘመናችን መጥምቁ ዮሐንስ መሆኑን ታምናለህ አታምንም? የተባለው እኔ ከመጥምቁ ዮሐንስ ይልቅ ዳዊት ነው የምለው። ዳዊት ነው የምትለው? ምክንያቱም በገልጸው አንደኛ መንግስት ጎልያድ ነው፣ ዳዊት ትንሽ ብላቴና ነው። ዳዊት ደግሞ ቴዲ አፍሮ አንዱ ለብቻው ነው። መንግስት ደግሞ የገጠመው ከመንግስት ጋር ነው። ዳዊት በአንድ ጠጠር ነው ጎልያድን የመታው። ቴዲ ደግሞ በአንድ ዘፈን ነው እንደዚህ እንትን ያላቸው፣ ሽብር በሽብር ያደረጋቸው። ሌላው ደግሞ ምንድነው ይህ ጎልያድ ደግሞ ህዝቡን ታላቁን ህዝብ ሲገዳደር የነበረ ነው። ያ ደግሞ ይሄ ማን ነው ደግሞ ይሄ የሚገዳደር ብሎ ተቆጥቶ እንትኖች አሉና በኋላ ደግሞ ሌላው ደግሞ ማያቸው ደግሞ እነዚህ እሱን የሚቃወሙ ደግሞ እንደ ኤልያቦች ናቸው። ኤልያብ ደግሞ የዳዊት ወንድሙ ነው፣ ታላቅ ወንድሙ። እዚህ ምትሰራለህ ወደዚህ አንተ ታውቂያለህ እዚህ ወሬ ለማየት መጣው ምናምን ብሎ ሲያንቋሽሸው የነበረ ነው። እሱ ግን ከዛ ዞር አለ ይላልና ያ የሚቃወሙት እንደ ኤልያብ ነው ማያቸው። ዳዊት ግን እኔ ሞር ከመጥምቁ ዮሐንስ እንደ ዳዊት ነው የምመለከተው ቴዲ አፍሮ። በጭምጭምታ ደረጃ እንደምሰማው በእርግጥ ምክትል ማናጀሩና ስፖክስ ፐርሶና ስለምን እንደተያዙ በዙሪያ ያሉ ሰዎች ነግረውኛል። አይሰማም? ድምጽ አይሰማም? አሁን ይሰማል። በጭምጭምታ ደረጃ ምክትል ማናጀሩና ስፖክስ ፐርሶና ለምን እንደተያዙ በዙሪያ ያሉ ሰዎች እንኳን ግልጽ ባይደረግላቸውም ሊሆን ይችላል የሚሉትን መላምት ነግረውኛል። ከዛ ባሻገር አሁንም እርግጠኛ ባልሆንም ስቱዲዮ ተገብቶ የመንግስት ሰዎች የቴዲ አፍሮን የማቀነባበሪያ ስቱዲዮ አለው፣ እዛ ኮምፒውተሮች፣ የሙዚቃ መሳሪያዎች እንዲሁም ደግሞ የተለያዩ ኤሌክትሮኒክስ ዲቫይሶችን እንደወሰዱ በስፋት ዛሬ ሶሻል ሚዲያ ላይ ሲወራ ሲሰማ ነበርና ይሄ የሚሆነው ለምንድን ነው ትላለህ? ያው ያለውን የሰውን መነቃቃትና መነሳሳት ያንን መንፈስ ለመስበር የሚደረገው የመጀመሪያው እርምጃ ነው ብዬ ነው የማስበው። ከዚህ ወዲያ ብዙ እንዲሁም እያረሳሱም ቢሆን በድፍረትም ሳያረሳሱም ሊያደርጉት የሚችሉት ነገር ሊመጣ የሚችል ግምት ነው ያለኝ። እነዚህ ሰዎች ብዙ የማሰብ ደረጃቸው እንደ ስካር አይነት ነገር ነው ያላቸው እና ብዙ አስበው አውጥተው አውርደው የሚያደርጉትና የሚሰሩት ነገር ያለ አይመስለኝም። ስለዚህ ዝም ብሎ እንደመጣላቸው ነው እነዚህ ሰዎች ሊሄዱ የሚችሉት እና ብዙ አንፕሬዲክተብሎች ናቸው እነዚህ ሰዎች እና ይህንን ማድረጋቸው እኔ እንዲያውም ብዙ ያው የሚጠበቅ ነገር ነው። አንዳንድ ከዛም አለፍ ያለ ነገር ለማድረግ ትንሽ ሊሞክሩም ይችላሉ፣ ግን የሚያመጣባቸውን ደግሞ እንትን በጥቂቱም ቢሆን እዳው እንደሚሆንባቸው ያስቡ ይሆናል። ግን የሚያደርጉት ነገር ምን እንደሆነ የጨለመባቸው ነገሮች ናቸው እና እስቲ ዝም ብለን እንግዲህ ማየት ነው የሚሆነውን ነገር እኔም እዚህ ከአድማጭ ተመልካቾች ጋር የተወያየን እያንዳንዱ ነገር ለማድረስ ሙከራ አድርጋለሁ። አድማጭ ተመልካቼ ስለ ጨዋነት ስለሰጠኝ አስተያየት ከልብ አመሰግናለሁ። እግዚአብሔር አክብርልኝ። አመሰግናለሁ ቴዲ። ቴንክ ዩ ሶ ማች። እሺ
ተስፋ ማርያም ጤና ይስጥልኝ። ሰላም ቴዲ እንዴት ነህ? ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው በሚለው ተስማማለህ? አትስማማም? አልስማማም። ቴዲ አትስማማም? አልስማማም። እሺ እስማማለሁ የሚል ጥሩ ተናጋሪ አሁን ከነዚህ ጋር መጥቶ ሊከራከር የሚችል ኦኬ የ10 ዓመቱን ዓመታዊ ሪፖርት ምናምን እንደሚያቀርብ ሰው ምናምን ያለ የሚያወራ አይደለም። ተተተተተታ ምናምን ያልክ መታ እኛ እዚህ የጥናት ሪፖርት ወይም ደግሞ የዙረት ታሪክን ለመስማት አይደለም ቁጭ ያለው። ከነዚህ ጋር እሳት የላሱ ተከራካሪዎች ናቸው። አረፍተ ነገሮቻችሁን ገንብታችሁ ሊገባን በሚችል አማርኛ ቋንቋ መናገር የሚችል ሰው ነው መላክ ያለባችሁ። እሺ ስልክ ላይ ሰው አለ? ስልክ ላይ የለም፣ እየጠበቅን ነው። አሁን ሁለት ሌላ ሰው ቴዲ አፍሮ ቅድም የነበረው አድማጭ ምንድን ነው ያለው? እኔ እንደውም ምን ብለው መጥምቁ ዮሐንስ ሳይሆን ከዳዊት ጋር ነው ማነጻጽረዋል። ዳዊት ጎልያድን በወንጭፍ ነው የጣለው። ስለዚህ ከዳዊት ጋር ነው ማነጻጽረው እንደውም ብሏል። ሁለት ነው የምትሉ ካላችሁ ነው የምትሉ እንዴት ልለያችሁ? ሪኩዌስት ልካችኋል። እንዴት ልለያችሁ? ታውራሪ እናስገባው ሜቢ እስኪ ነው የምትሉ ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው የምትሉ እሺ ነው ብላችሁ ደግሞ ሪኩዌስት ላኩ። አሁን እዚህ ጋር አይደለም የምትሉ ከሆናችሁ አንድ አይነት ድምፅ ይሆናል። እኔ ደግሞ አንድ አይነት ድምፅ መስማት አልወድም፣ ደስ አይለኝም። እስኪ ዘበርን እናስገባው። እሺ ስልክ መስመር ላይ የለም። ዘበር ወየት ሄዳ? ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው ብለህ ታስባለህ? አስፈላጊ ከሆነ ሌላ ማድረግ ቢጨመርለት በጣም ደስ ይለኛል። እሺ ዘበርን የሚያግዝ አንድ ሰው ያስፈልጋል። እስኪ ሞዴሬተር ሚውት አድርግ። ሽት እንደዚህ አይነት ሰው አታስገቡ ፕሊዝ። ሙዚቃ እየከፈታችሁ አትግቡ። እዚህ ጋር በዩቲዩብ በምናምን እያደመጣችሁ ነው ሰው። አንደኛ የኮፒራይት ኢሹ ታስነሳላችሁ፣ ሁለተኛ ጥሩ አይደለም ለእናንተ። ምሽን እሺ ሴት እናስገባ። ጤና ይስጥልኝ ኢሌኒ የእናቷ እግዚአብሔር ይመስገን ሰላም ነች። ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው በሚለው ትከራከሪያለሽ ወይስ አይደለም ትያለሽ? አይደለም ብዬ ነው። እሺ እሱን ከመጥላት ሳይሆን እንደ ሃይማኖት እሱ እንደ ዘፋኝ እወደዋለሁ፣ አከብረዋለሁ። እሱን የሚወዳደር ዘፋኝ አለ። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። እድሜ ይስጥልን። ሰላም ነው ወይ? ሰላም ነው። እንዴት ነህ? አለው። የመጀመሪያው ነገር ያንተንም የኔንም ሰዓት ለመቆጠብ ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው ይላል ዶክተር ደረጀ ከበደ። ብዙ ሰዎች ይህን ሀሳብ ገዝተውታል። ትስማማለህ? አትስማማም? አረ በፍጹም አልስማማም። ለምን? ምክንያቱም ቴዲ አፍሮ ዘፋኝ እንጂ ቅኔ ዘራፊ እንጂ የሃይማኖት ሰው አይደለም። ምንም ያደረገው በሃይማኖት ያደረገው እንትን የለም ከመዝፈንና ግጥም ከመውረድ በስተቀር። ስለዚህ አንድን ዘፋኝ ከሃይማኖት እንትን ጋር ማያያዝ ማወዳደር ራሱ በፍጹም በክርስትናም በሌላውም እምነት አይፈቀድም። ዘፋኝ ራሱ የአንድ ሃይማኖት መልእክተኛ ወይም ደግሞ እንትንን ሊወክል አይችልም ብዬ ነው የማምነው። ግን ዶክተር ደረጀ ከበደ ሊል የፈለገው መጥምቁ ዮሐንስ በበረሃ አንበጣ እየበላ
ጥርጊያውን አመቻቹ፣ የጌታን መንገድ አቅኑ እያለ ይናገር ነበር። ስለ ፊውቸር ይናገር ነበር እና ከመንፈሳዊ ሕይወት ጋር አነጻጽሮት ሳይሆን መጪውን ጊዜ ያለንበትንም ጊዜ ኃላፊውንም ጊዜ መናገሩን በድፍረት መናገሩን አይቶ ከዛ ጋር የተስተካከለ ስም መስጠቱ አይመስልህም? አይመስለኝም። እሺ የቴዲ አፍሮ ላለንበት የሀገር ጉዳይ የሚያመጣው ማነቃቂያ እንጂ ምንም ከመድር ላይ ቀብ የሚል እንትን አያመጣም። ዘፈን ማነቃቂያ ነው። ቴዲ እንደምናውቀው ጥሩ ቅኔ ዘራፊ ነው። ችሎታ አለው፣ ድምፅ አለው። ግን በአሁኑ ሰዓት ያደረጋቸው እንቅስቃሴዎች ያደረጋቸው የዘፈን ወይም ደግሞ ፕሮግራሞች የሚያቀርባቸውን አጠቃላይ ህዝብን ወደ ሌላ እልቂት የሚዳርግ ሌላ ጽንፈኞች ወደ ጽንፍ እንዲሄዱ የማድረግ ካልሆነ በስተቀር የሚያመጣው ምንድነው? ወደ እልቂት የሚከት ነገር ምንድነው የተናገረው? አንድ ቃል ልትነግረኝ ትችላለህ? ወደ እልቂት ሊከት የሚችላል የተናገረው ንግግር እንትኑ በአጠቃላይ ስለ ባንዲራ አንሳው ተገልን ወደ ውጭ ታለ መሀል ላይ የነበርነው ወደ ዳታ ስለዚህ ተበድለናል፣ ተገፍተናል፣ ስለተገፋን እስካሁን ዝም ብለናል። አሁን ግን ባንዲራችንን እናንሳ እንታገል የሚለው እንትን ቅስቀሳ ነው፣ ህዝብን ማነሳሳት ነው ብዬ ማስበው በኔ በኩል። በእርግጥ በሌላ መልኩ ባንዲራ አንሳ ማለት ወንጀል ነው። ኖ ተገፍተናል፣ ተገለናል የሚለውና ከዛ አስተያየት እዛ አስተካክሎ ባንዲራችን አንሳ የሚለው እንትን ሰምኝ ሲገናኝ የሚያመጣው እንትን ህዝብን ማነቃቃት ነው። እነዚህ በተለይ ጽንፈኞችን ማነቃቃትና ማነሳሳት። እሺ ኢትዮጵያ ውስጥ አሁን ግድያዎች የሉ አሉ። ግድያዎች እኮ ካሉ ግድያዎች ካሉ ተገለናል ማለት ምኑ ነው ወንጀል? ገዳዩ ማን ነው? ተገዳዩ ማን ነው? ማን ነው ለህዝብ የቆመው? ማን ነው ገዳዩ ብለህ እኮ መጠየቅ መቻል አለብን። አሁን እንደ ቴዲ ያለ ታውቃለህ፣ እኔ ሳስበው ለህዝብ መቆምና ህዝብን በጋራ በአንድ እንዲነሳ የነበረን አንድነት እንዲመለስ ጥረት ማድረግ ለሚገባው እንጂ ያለችዋን ክፍት ቀዳዳ ተጠቅሞ ህዝብን የሚከፋፍል ስራ መሰራት የለበትም ብዬ ስለማስብ ነው። ቴዲ ልክ እንደነ ክቡር ዶክተር ጥላሁን ገሰሰ እንደነ ማህሙድ አህመድ እንደነ ቴዲ እንደ አለማየሁ እሸቴ ብዙ ለሀገራችን የዘፈኑ ሂሩት በቀለ ብዙ ነች እንደዚህ አይነት እንትኖች ነው የምፈልገው። እኛ አሁን ህዝብን ወደ አንድ የሚያመጣ ሀገር እንዲኖረን ማድረግ መንግስት እንዲኖረን ማድረግ እንጂ መንግስትን ከጎኑ ላይ የሆነ ትንሽ ቀዳዳ ፈልገ ክፍተት እንዲፈጥር መደረግ የለበትም ብዬ ነው የማምነው። ስለዚህ ክፍተታችን እንዳይሰፋ አርቲስቶች መስራት አለባቸው። እሺ አንድ መጨረሻ ጥያቄ ልጠይቅ። ቴዲ አፍሮ ከዘፈነው ዘፈን ውሸት ነው የምትለው የትኛው ነው? ለምሳሌ ከዳስጣል አሁን እያወያየን ያለው ዳስጣል ነው። ዳስጣል ትንሽ ድምፅ በደንብ አይሰማኝም። ዳስጣል ከሚለው የቴዲ አፍሮ ስራ ውስጥ ውሸት ነው የምትለው የትኛው ነው? ይሰማል? እኔ ሁሉንም እውነት ነው አልልም፣ ሁሉንም ውሸት ነው አልልም። ስለዚህ ሁሉንም ለምሳሌ ግድያ አለ፣ ግድያ አለ ትላለህ። ግድያ ግን የሚደረገው በእነዚህ ሰዎች በጽንፈኞች ነው። በአብዛኛው የሚታገተው ሰው በጽንፈኞች ነው። ስራ እንዳይሰሩ የሚደረግ በጽንፈኞች ነው። ትምህርት ቤት እንዳይማሩ የሚደረጉት በጽንፈኞች ነው። በመንግስት በኩል ግድያ የለም።
መንግስት መቼም እንደዚህ አይነት ነገር ለራሱ ህዝቡ እንዲነሳበት ሊያደርገው ነው፣ ግድያ አያደርግም። በእርግጥ አንዳንድ በመንግስት ውስጥ ያሉ ስህተት የሚሰሩ ህዝቡን የሚያሰቃዩ ሰዎች ሊኖሩ ይችላሉ። ግን ይሄን መንግስት ብዬ ልለው አልችልም። በውስጥ ያሉ እንደዚህ አይነት ችግር እንዲፈጠር ሊያደርጉ የሚፈልጉ በመንግስት በኩል ግድያ ካለ፣ በተቃዋሚ በኩልም ግድያ ካለ በመሀል ላይ የሚገደለው ህዝቡ ነው አይደለ? ይሄ የገሃዱ ዓለም ያለንበት ነባራዊ ሁኔታ እውነት ከሆነ ይሄንን በአይኑ የሚያየውን ነገር በግጥም አበጅቶ ዜማ አበጅቶለት መዝፈኑ ምኑ ነው ከፋፋይ የሚያሰኘው? አሁን እኔ የማየው የመንግስት እንትን የተወሰኑ ውስጡ ያሉ ስህተት የሚሰሩ ሰዎች ናቸው ብዬ ነው የማምነው። ኦኬ፣ ስህተት የሚሰሩ ሰዎች መንግስት ውስጥ ያሉ ሰዎች ከሆነ ስህተት የሚሰሩት ያን የማረም ስራ ወይም ኃላፊነቱ የማን ነው? መንግስት ነው። በትክክል መንግስት ነው። ስለዚህ ግን እነዚህን ሰዎች በቀላሉ ልታገኛቸው የምትችላቸው ሰዎች አይደሉም። መንግስት ጋር እንሰራለን ይላሉ፣ ግን ውስጣቸው ከሌላ ጽንፍ ጋር ይዘው የሚሰሩ ጥቅም የቀረባቸው ከአሁን በፊት ከቲፒኤልኤፍ ጋር ሲሰሩ የነበሩ ሰዎች ናቸው ይህን ነገር የሚያሰሩ። ይህን መንግስትም እኮ ያውቃል። የተወሰኑትም እየያዘ እየተቆጣጠረ በህግ ስር ውስጥ እያስቀምጣቸው ነው። ግን በአንድ ጊዜ ልታጠራው የሚችለው ነገር አይደለም። ይሄ የቆየ የ70 ዓመት ርቅም እንትን ነው። ስለዚህ በ8 ዓመት ማጥራት አችልም። እንዲያውም እኔ ይሄን መንግስት ወይም ደግሞ ይሄን ፓርቲ ቲፒን አደንቀዋለሁ። በ8 ዓመት ውስጥ ይሄን አይነት ስራ ሰርቶ ከአሁን በፊት በቲፒኤልኤፍ አመራር የነበሩት ህዝብ ሲያሰቃዩ የነበሩትን ተቆጣጥሮ አንዳንዶቹ ከስልጣን አጥሮ አንዳንዶችን በጦረታ አስቀምጦ ብዙዎችን ደግሞ በቁጥጥር ስራ ውሎ የፈታቸውም አሉ። ይሄን ማድረጉ የሚያስደንቅ ነው በኔ በኩል ታስበው። እሺ፣ ከልብ ነው የምናመሰግነው አድማጫችን፣ እግዚአብሔር ያክብርልኝ። አንድ ነጥብ ልበል። አሁን ለምሳሌ ቴዲ አፍሮ እኔ ማስቀምጠው የነበር በተለይ በአሁኑ 8 ዓመት ዝም እንዳለው የ8 ዓመቱ የዚህንም አስተራቅሞ ችግራችን ተረድቶ ወደ አንድ ሊያመጣ የሚችል ይሄ ወደ ጽንፍ የሄዱትን ሰዎች ሊመልስ የሚችል ወደ አንድ ባንዲራ ወደ አንድ ዓላማ ሰላም ሀገራችን ሰላም እንዲሆን ማድረግ ስራ ቢሰራ ቴዲ ሁሉንም እንትን ያካትታል ብዬ አስባለሁ። ሁሉንም ጽንፈኛውንም ይሄ በመንግስት ውስጥም መንግስት የሚደግፈውን አንድ ያደርጋል ያስባለሁ። እሺ፣ ከልብ አመሰግናለሁ። ብዙ ሰዎች አሁን በዚህ በምርጫ ስራ ልናልፍ ዲሞክራሲን ለመጀመሪያ ጊዜ ኤክሰርሳይዝ ወይም ለሁለተኛ ጊዜ ኤክሰርሳይዝ ልናደርግ ባሰብንበት ሰዓት እችን አይነት ግን ማምጣቱ እኔ ቴዲን እንዲያውም ይገርማል ከደጋፊዎች ከነበሩት በአብዛኛው እንግዲህ 15-20% አጥቷል ብዬ ነው የማስበው፣ ወይም 50% አጥቷል ብዬ ነው የማስበው። እሺ፣ ከልብ አመሰግናለሁ አድማጫችን፣ እግዚአብሔር ያክብርልኝ። እኔም ቴዲ በጣም ሰራው ስራ በባንዲራም በዚህ በሚደረጉ አንዳንድ ጥሮች የምታደርጋቸው በጣም አደንቃለሁ። በርታልን። እንዳንተ አይነት ሰው ያስፈልጋል። በተለይ በዚህ በሚዲያው ላይ አውቃለሁ ብዙዎቹ ብዙ ስን እንደሚሰጡ፣ ግን በርታልን። በርታ። ይሄን ነገር ማዕከላዊ ሆነ የህዝብን ዛሰማ ጥረትን አደንቃለሁ። በርታ እላለሁ። አመሰግናለሁ። እሺ፣ እግዚአብሔር ያክብርልኝ። ቴንክ ዩ። እሺ፣ የመጨረሻ 2 ሰው ልቀበልና ወደ እናንተ መጣለሁ። ሞዴሬተሮች፣ ማሳሰቢያ ሞዴሬተሮች፣ ምንጊዜም የቴዲ ሐዋሳ ጠንካራ ሰፖርተሮች የምታውቋቸው ከመጡ ወረፋ እንዳይዙ አደራ። ወረፋ በመያዝ መጉላላት የለባቸውም። ቅድሚያ
ስጧቸው። ፌር መሆን አለባችሁ ለነሱ። ስለዚህ ሞዴሬተሮች አስገቧቸው ስልጣን ስላላችሁ። እሺ ክብራትና ክብራን ፌር ነው አይደል? እነሱ ሰፖርተሮች መቆም የለባቸው። የታላችሁ እዚህ ጋር ሞዴሬተሮች አላችሁ ወይስ ተኝታችኋል? ተኝታችኋል? አለን በሉ እስኪ። ይተኛሉ እኮ ብዙ ጊዜ። እሺ አኒ ካለሽ እሺ። የመጨረሻ ሁለት ሰው እቀበላለሁ። በቴዲ አፍሮ ጉዳይ ላይ መነጋገሪያ የሆኑ ጉዳዮችን እስካሁን አልቆምም። ገና የሚቆም ነገር አይመስልም። ነገሮች እየመሸ በነጋ ቁጥር ብዙ ነገሮችን እየሰማን ነው። ዛሬ የሰማናቸው ወሬዎች የአርቲስቱ ስቱዲዮ ተበርብሯል፣ አንዳንድ እቃዎች ተወስደዋል የሚሉ ናቸው። እንዲሁም ደግሞ በመንፈሳዊያን ዘንድ ክፍፍልን ወይም ደግሞ ጭቅጭቅን የፈጠረ በሚመስል መንገድ ዶክተር ደረጀ ከበደ ቴዲ አፍሮ የዘመናችን መጥምቁ ዮሐንስ ነው፣ ጆን ደ ባፕቲስት ነው ብሎታል። ይሄን ነገር እንዴት ታዩታላችሁ? ትክክል ነው ወይስ አይደለም የሚል ነገር ነው እያወራን ያለ ነው። እሺ ሞዴሬተሮች ተጨማሪ ሰው እስኪያስገቡ ድረስ ወደ ሞጊልዳ እንሄዳለን። ሞጊልዳ አለው ቴዲ፣ ቆይ ማይክል አስጠጋልህ። እስኪ አውራ 1 2 3 በል። ይሰማል? አድማጭ ተመልካቾቻችን ይሰማል? ቴዲ ዩቲዩብ ላይ አንዳንድ ድምፅ ያንተ እንትን የሚል ቦታ አለ፣ ስክራች የሚያደርግ ቦታ አለ። ሜይ ቢ ከዚህ ከማይክል ሊሆን ይችላል። እሱን አካባቢ ብታስተካክል ጥሩ ነው። እንደውም የረሳሁትን ነገር ያስታውስከኝ። እሺ አሁን ይሰማል ድምፅ። ቴዲ አፍሮ የዘመናችን የመጀመሪያው ነገር አዲስ አበባ ነው አይደል ያለው? ሞጊልዳ ያ አዲስ አበባ ነው ያለሁት። የመንግስት ሰዎች የቴዲ አፍሮን ስቱዲዮ ሰብረው ገብተው የሙዚቃ መሳሪያዎችን፣ ኮምፒውተር፣ አስፈላጊ ነገሮችን በርብረው ወስዷል የሚሉ ወሬዎችን ሰምተናል። ይሄ ነገር እንደ አንድ የመንግስት ደጋፊ እውነት ነው ውሸት ነው? ውሸት ነው። አይ ነው እንደዛ እንደምትል እናውቃለን። ለምንድን ነው ውሸት ነው ያልከው? አንደኛ ነገር ቴዲ በጣም ተራገበ። የቴዲ አፍሮ ጉዳይ በእውነት ነው የምልህ። እኛ ቴዲ አፍሮን ላለፉት 20-25 ዓመታት የምናውቀው ልጅ ነው። የሞኝ ዘፈን ሁሌ አበባ ይሾይ ነው የሚባል ነገር ነው ሆነብኝ። አሁን የቴዲ ነገር ሁሌ መንግስትን መቃወም ለእሱ ምን ያህል ጥቅም ካስታውሳችሁ፣ እስክንድር ሁሌ መንግስትን በመቃወም እስር ቤት በመግባት ራሱን ያፈመሰ ሰው ነው ቴዲ። በቃ እኛ እናውቋለን። እኔ ቴዲ የዘፈኖቹን ዘፈን ባይመከር አንድ ጥያቄ፣ ይሄ ቀላል ውይይት ነው። እንተያይናቸው። ቆይ ቴዲ አፍሮ ከዘፈነው ዘፈን ውስጥ ያከራከረን እንዳስጣል ነው አይደል? ያ ትክክል ያለው ነውን? ቃል ንገረኝ። ወይም ስህተት ነው ቴዲ አፍሮ የተናገረው ውሸት ነው የምትለውን እስኪ ንገረኝ። በጣም በሚገርም ሁኔታ ቴዲ እኔ እሱን ዘፈን ላይ ሞር ፎከስ አድርጌ ለመስማት ሞክሬያለሁ እና አንደኛ ስለ ኢትዮጵያዊ አትንገረኝ ይላል። እኔ ኢትዮጵያዊ ነኝ አንተ አትነግረኝም፣ አንተ ሃይ ኮፒ ነህ እያለኝ ነው። እኔን ነው ማለት ነው። እሱ የሆነ ሊናገሩ የፈለገው አካል አንተ ሃይ ኮፒ ነህ ስለ ኢትዮጵያዊ አትንገረኝ ይላል። እኔ ማለት አይችልም። ኢትዮጵያ ውስጥ ማንም ሃይ ኮፒ የለም፣ ማንም ኦሪጂናል ኢትዮጵያዊ የለም፣ ማንም ሃይ ኮፒ ኢትዮጵያዊ የለም። ሁላችንም ኢትዮጵያውያን ነን። ኦኬ አንድ ሰው ተነስቶ ለምሳሌ ዘመነ ካሴ ፕሮፌሰር ብርሃኑ ነጋ ወደ ባህር ዳር በሄዱበት ሰዓት ለአማራ ኢትዮጵያዊነትን ማርዳት ለክርስቲያን ለኢየሱስ ክርስትናን ማስተማር ነው አለ። መብቱ ነው መብቱ አይደለም? መብቱ ሊሆን ይችላል መናገር። ቴዲ አፍሮም ወደ አንተ ሄድልኝ ላንሳበት ባንዲራዬን ልጅ ለእናቷ ምጥ አታስተምርም ማለት መብቱ ነው መብቱ አይደለም? ስለ መብት ካወራን ቴዲ ይሄ እኮ ፍሪደም ኦፍ ስፒች ነው። ስለ መብት ፍሪደም ኦፍ ስፒች ከሆነ ይሄ ምኑ ነው ወንጀል? እኔ ወንጀል አላልኩኝም። እኔ ልል የፈለግኩት ነገር ቴዲ አንተ ስለ ኢትዮጵያዊን አትንገረኝ ካለ በቴዲ እሳቤ ሃይ ኮፒ ኢትዮጵያውያኖች አለን ማለት ነው። በቴዲ እሳቤ እኔ እንደዛ አላስብም።
ለዚህ ነው ትክክል። ሌላው ደግሞ ቴዲ ያነሳው በዘፈኑ ሸውደውን መሃል ገብቶ ወደ ዳር አወጡን አለ። ማነው መሃል የነበረው? ማነው ዳር የነበረው? ለምንድነው ቴዲ እንድናወራ የሚያደርገን? እኔ እንኳን አዲስ አበባ ስገባ የአዲስ አበባ እኮ መጨረሻ ኔሳ ጉርድ ሾላ ነበር ታክሲ እኮ። ከጉርድ ሾላ በኋላ በአህያ በፈረስ ነው የምትሄደው። አሁን እኔ አልፌ የምኖረው አራብስ አለ ሲኤምቢሲ ምናምን የምትላቸው በፈረስ ነው። ቀጭን መንገድ ነው የነበረው። የኦሮሞ ገበሬ የነበረው እዛ ጋር ቤተመንግስት ፊት ለፊት ሸራተን መውረጃ ጋር ያለው ጠጋራራ ይባላል። የኦሮሞ አባገዳዎች ፍርድ የሚፈርዱበት ቦታ ነው። ቴዲ ይሄን ነገር ዳር አወጡን ካለ የቴዲ አያት እኮ ከዳር ነው የመጣው ማለት ነው። እሱ ኦሮሞ አማራ ብሏል። እችን ቅኔ ቴዲ እችን ካልገባን ምኑን አማርኛ ተናገረ? ምኑን በይሆናል እንዲህ ለማለት የአፍ መፍቻ ቋንቋችን ሆነ። እሱ ፖለቲከኞችን ይበል ብሔር ይበል ግለሰቦችን ይበል በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ሲል ፖለቲከኞችን ሊሆን ይችላል፣ ሰባኪዎች ወይም ምን ሊል እንደሚችል ለራሱ መተው ነው። ብሔር ባላለበት ሁኔታ ብሔር ነው ያለው ማለት ራሱ ወንጀል አይደለም። ባላለበት ብለሃል ብሎ መክሰስ። ቴዲ 100% እርግጠኛውን የምናገረው ኮንቴክስቱ እዚህ አካባቢ ነው የሚያጠነጥነው። ወደ ይሄን በማለቱ በወንጀል ህግ በህግ አግባብ ያስጠይቋል አያስጠይቀውም ሌላ ጉዳይ ሆኖ፣ ግን እኛ ፖለቲከኞች ግን እንባንንበታለን። እኔ ባንንበታለሁ። እሳቤው ኮንቴክስቱ ምን ለማለት እንደፈለገ እዚሁ አካባቢ ያጠነጥነው። በፍቅር ሸውደውን መሃል ገብቶ ወደ ዳር አወጡ። መሃሉ እኮ የተሰራ ነው፣ እየለማ ነው ያለው። እኔ ለምሳሌ እዚህ አሁን የምኖርበት አካባቢ ከመጣሁ 9 ዓመት በላይ አልፎኛል። እንደመጣሁ ስኖር የነበረው ካሳንቺስ ነው። ሜይ ቢ አሁን ኑር ብትለኝ እኖራለሁ እንጂ ያኔ እኮ የሚኖርበት ሰፈር አልነበረም። ሌላኛው ስለ መጥምቁ ዮሐንስ ስለተባለው አንድ ሁለት ነገር ልበል ቴዲ። መጥምቁ ዮሐንስ በእውነት እኔ ይሄን እንዲህ ብዬ ለመድፈር ራሱ በጣም ያሳፍረኛል። በሆነ ነበር እኔ እንደ አንድ ክርስቲያን ቴዲ በመጥምቁ ዮሐንስ የሚመሰል ሰው አለ። በጣም የሚያሳፍር ነገር ነው። እጅግ በጣም ድፍረት ነው። በቃ ይሄ መንፈሳዊ ዓለምን እንደመዳፈር ነው። ዘፋኝ መንግስት ሰማያትን አይወርስም ብሎ 4 ነጥብ አድርጓል መጽሐፍ ቅዱስ። ዶክተር ደረጀ ከቅርብ ጊዜ ወዲህ ምን እየሆነ እንደሆነ ሁላችን የምናውቀው ነገር ነው። አንደኛ ሃይማኖቱ የማይፈቅድለትን ነገር እሱ መስበክ ያለበት መጽሐፍ ቅዱስን ሰው ሆኖ ሳለ እሱ የአንድን ኢትኒስ ግሩፕ ደግፎ ፖለቲካሊ በቃ የፋኖ ሊደር የሆነ የሚመስል ሰው ነው። እሱ የሃይማኖት ሰው ነው። ምን እዛው ሳስገባው መጥምቁ ዮሐንስ እኮ የመሲሁን መምጫ የክርስቶስን የመሲሁን መምጫ እኮ ሲሰብክ የነበረ ሰው ነው። ቴዲ አፍሮ እኮ ሜቢ ስለ ሀገር ቢዘፍንም ስለ ጡትና ስለ ዳሌ ዘፍኗል። መጽሐፍ ቅዱስ አይፈቅድም። ክርስትናችን ፍቅርሽ ገድሎኝ እንደዚህ አድርጉ ብሎ የዘፈነ ሰው ነው። አይፈቅድም። ዘፈን የሚከለከለው ከኢንቴንሽኑ ጀምሮ ነው። ከኢንቴንሽኑ ጀምሮ ይከለከላል። እንደገና ስንኞቹም ውስጡ ክርስቶስን የማያመሰግን ከሆነ ጌታችን የማያመሰግን ከሆነ አይፈቀድም። እንዴት ከመጥምቁ ዮሐንስ ጋር ይመሳል ቴዲ አፍሮ? መጥምቁ ዮሐንስ በነገራችን ላይ የሞተው በዘፈን ነው ታውቃላችሁ። በዚህ አጋጣሚ ቴዲ አፍሮ ላይ እያማሮታችሁ ነው። ቴዲ አፍሮ ኔክስት ትሞታለህ እያላችሁት ነው ማለት ነው። የመጥምቁ ዮሐንስ አንገት ተቆርጦ ነው በዕቃት የተሰጣቸው ለንጉሱ ቃል ስለገባላት ጨፍራ የእንጀራ ልጁ ጨፍራ ፊቱ ላይ ስላስደሰተችው ምን ላድርግ ሲላት እናቷ ያስጠይቅ የመጥምቁ ዮሐንስን አንገት ቆርጠ ሰኛችሁ። መጥምቁ ዮሐንስ እንዳያገባት አስከልክሎ ነበር ያች አንዷን ሴት። ምክንያቱም የእህት ዘመድ ናት በሚል እሳቤ ነው። ብዙም እንድትሉ ማለት ግን ሐሳቡ ይሄ ነው። አንገቱ የመጥምቁ ዮሐንስ አንገት ቆርጣ አምጣልኝ ያለችው አይታል። መጥምቁ ዮሐንስን ያስገደለው ዘፈን ነው። ዘፈንና ዘፋኝነት ነው። መጥምቁ ዮሐንስን ያስገደለው ዘፈን አይደለም። እኔ ሃይማኖተኛ አይደለሁም፣ ግን መጥምቁ ዮሐንስ እስር ቤት በነበረበት ሰዓት ማናት ባልሳሳት ሄሮዳዲያ የምትባል ሴት ለልደትሽ ምን ይሁንልሽ ሲባል አንገቱ ተቆርጦ ይመጣልኛለች እንጂ ከዘፈን ጋር እንትን ስለማለቱ አላስታውስም። መንፈሳዊ ሰዎች ታግዙኛላችሁ ለማለት ነው። ዘፈነችለት እኮ ቴዲ፣ ጨፈረችለት። በዘፈን ተደስቶ ነው በዛ። እሺ አንተ እንዳልክ
እንደዛ ነው። አይ እሱን ቀጣዩ አንተ ምንም አንተ እናነባዋለን መጽሐፉ እጃችን ላይ ስላለ ችግር የለውም። እና ይሄ ነው ቴዲ። እና ሁሌ ቴዲ ሁሌ የመንግስትን ጥፋት ብቻ አይደለም፣ አንዳንዴ ስለ ወጣቱንም ስለማነሳሳት። አሁን እኮ ስለ ሞቶች ሀገር ነው የሚለው። የትኛው ነው የሞተው ሀገር? የትኛው ነው የሞተው ሀገር? ስለ ሞተ ሀገር፣ ስለ ወደቀ ሀገር ለምን ይዘፍናል? ዊሽ ለምን ያደርጋል? ወጣቱን እኔን ጨምሮ እኛ ተስፋችን በእኔ እንደ እምነቴ ተስፋ እግዚአብሔር ነው። ግን በሀገሬም ደግሞ ተስፋ አልቆርጥም። $30 ቢሊዮን ኢንቨስት ያደረገች ሀገር ላለፉት 50 ዓመታት $60 ቢሊዮን ዕዳ ውስጥ ነው የነበር ነው። ከኃይለ ሥላሴ ጀምሮ ከደርግ ሲገላበጥ አሁን ይሄ የኢህአዴግ መንግስት የሚወሰደው ዕዳ ጨምሮ የእሱን ግማሽ የሚያክል $30 ቢሊዮን ኢንቨስት ያደረገ መንግስት ነው ሀገር ነው እየወደቀ ነው እየጠፋ ነው ዳስጣል የሚለው። እሺ ኖ ቴዲ ይሄ ነገር እኔ ኢትዮጵያ ውስጥ ነው የምኖረው። ኢትዮጵያ ውስጥ ባልኖርም ሀገሬ እንዲፈርስ አልፈልግም። እናት፣ አባት፣ እህት፣ ወንድሞች፣ ዘመድ፣ አጎት፣ አክስት አለኝ። እሺ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ ግድያ ስለመኖሩ ትከራከራለህ? ግድያ አለ ቴዲ። ግድያ አለ ብሎ መዝፈን ምኑ ነው ወንጀል? አይ ግድያ አለ ብሎ መስፈን ወንጀል ባይሆንም የሌለውን መስፈንም ወንጀል ነው። እሺ ኢትዮጵያ ውስጥ ኦሮሞ፣ አማራ፣ ስልጤ ተባብለን የብሔር ፖለቲካ አለ የለም? አለ። በብሔር ተከፋፍለን ብሎ መስፈኑ ታዲያ ምኑ ነው ወንጀል? መስፈን ያለበትን ዘፍኗል፣ መስፈን የሌለበትንም ዘፍኗል ነው እኔ እኮ የምለው። ዳር ገቡ መሀል ገቡና ወደ ዳር አወጡን። ምንድን ነው ወይ ወጥቶ መግለጫ ይስጥ በዘፈኑ ላይ። ዳር መሀል የነበሩ እነ እከሌ ናቸው፣ ዳር የወጣቸው እነ እከሌ ናቸው አለ። እኔ ከዛሬ 9 ዓመት በፊት ነው ወደዚህ የመጣሁት። ማንም ውጣ ብሎኝ አይደለም። በወቅቱ የነበረ መንግስት ወያኔ ውጣ ብሎኝ አይደለም። ስለሚያስፈልግ ንጹህ አየር ስለሚያስፈልገኝ መጣሁ። አያት ሴሚስ ያካ ይሻለኛል ብዬ መጣሁ። ጥሩ አየር ማለት አላርጂ ነበረኝ። እኔ ካሳንች በምኖር ሰዓት አፍንጫዬን ያመኝ ውሃ ይፈስበት ነበረ እንዴ። ለምን አደረገ? የተፈረሰ ኮን ቴሪ ይንገረን በቃ። እሺ ከልብ እናመሰግናለን ሞጊልዳ። አመሰግናለሁ። ኢሊ እንሄዳለን። ኢሊ ምን ትያለሽ? ሃይ ቴዲ፣ ሃይ ሞጊልዳ። አንተ መቼም አያልቅብህም። እንደው አሁን እኔ ለነገሩ ከአንተ ምን ብዬ አሳምናለሁ? እኔ መቼም አባትህን በጣም ሪስፔክት የማደርጋቸው ግን እሳቸው ነበሩ መስራት የነበረባቸው። አንተ ላይ ታሪክ ላይ በጣም መማር አለብህ። አንተ የአባትህን ባንዲራ እንድታነሳ አደርግሃለሁ። እኔ መነኝ። ኤኒዌይስ እኔ ማለት አንዳንድ ጊዜ የሚያናደኝ ነገር ማለት ነው የሆነ የምንፈልጋትን ነገር ፒክ ማድረግ ስለምንፈልግ ነው። ከሆነች ቦታ ነው ኦፍኮርስ ነው። አሁን ሁሉ ነገር ፖለቲካ ስለሆነ ለእኛ እንደሚመቸን አድርገን ነው የምንወስደው። ግን ሆል ከተናገረው ሰውዬ እኔ ቱ ቢ ኦነስት እኔ አም ኦርቶዶክስ ብዙም የማውቀው ሰው አይደለም። በዚህ ጉዳይ ነው ያወቅኩት ኢቨን ሰውየውን። ግን በጣም ነው ሪስፔክት የማደርገው የተናገረው ነገር። ያን ስል አሁን የተወያያችሁበትን መጥምቁ ዮሐንስን ያለውን ሳፖርት አደርጋለሁ ማለት አይደለም እንደ አንድ ኦርቶዶክስ። ግን የተናገረው ነገር ግን በጣም በጣም ፓወርፉል ነገር ነው። ቱ ቢ ኦነስት በጣም ፓወርፉል ነገር ነው። ሰው እየሞተ ሰዎች እየተጎዱ ይሄንን ነገር ሊናገሩ ይገባ ነበር። ብዙ አባቶች በሁሉም ሃይማኖት ያሉት ሰዎች እንደ አንድ ሃይማኖት አባት፣ እንደ ትልልቅ ሰዎች ደግሞ እንደ ሀገር ሽማግሌ ይሄ ነገር ልክ አይደለም፣ እንደ ሀገር የሚያስቀጥል ነገር አይደለም ያለን ሁኔታ። እንደ ሀገር በቃ ሰላም ያስፈልገናል፣ እርቅ ያስፈልገናል። ተበዳይ ካለ የዛን ሰው ሀሳብ መቀበል መቻል አለብን የሚል ሰው ያስፈልገን ነበረ እና ይሄንን ልክን ያለው በጣም ብዙ አያየናል። እንደ ሰሞን በየሚዲያው እንደ ጸሎቱ ወንጌሉ ምናምን እኮ ቀርቷል። የለም ስለ ቴዲ አፍሮ ሆኗል። በቃ የቴዲ አፍሮ እንደዚህ መንፈስ የተወጋዩ ምናምን ስንት የሚወጋ መንፈስ እያለ ኢትዮጵያ ውስጥ ቴዲ በጣም ለብዙ ሰዎች ቮይስ ሆኗል። በጣም ለብዙ ሰዎች ግን ይሄንን
የድሮ ስርዓት ናፋቂ ያልሆነ ስያሜ በመስጠት ቴዲን ማስቆም አይቻልም። ቴዲን ብታስቆም በጣም ብዙ ሰዎችን ማስቆም አትችሉም። የተበደለን ሰው ድምፅ ሰው ማስቆም አይችልም። እንደ ሀገር እኔ የማስበው ምንድነው ይሆን ያለው? እኔ ስማርት ቢሆን ፕራይም ሚኒስትራችን በዚህ ሰዓት እንዲህ ከማድረግ ይልቅ ምንድነው ብሎ ሁሉም ሰው ጋር እርቅ ያስፈልጋል። በጣም ሂል ማድረግ ያለበት ማህበረሰብ አለ። በጣም በትግራይም ብትሄድ፣ በአማራ ክልል ብትሄድ፣ ኢቭን ኦሮሚያ ክልል ብትሄድ ብዙ ቦታ ፕሮብሌም አለ። መሀል አዲስ አበባም እንደዛው። ይሄ ሁኔታ አያስቀጥልም። ተመሳሳይ ታሪክ፣ ተመሳሳይ ሁኔታ እስከ መቼ ነው? ህሊና ያለው ሰው ይሄንን ማመን አለበት። በቃ ዛሬ ቴዲ አፍሮ ላይ የሚደርሰው መንገላታት አንድ ስለ ሀገር የሚጨነቅ አንድ ንጹህ ኢትዮጵያዊ ከሌ ብሎ መከፋፈል የማይል ሰው ቴዲ አፍሮን የሚያክል ንጹህ ልብ ያለው የሚገርም ኢትዮጵያዊ ሰው እንዲህ ከተንገላታ ሌሎቹ ኢቭን ሙዚቀኞች ምን ያህል መብት እንደሌለ ኢትዮጵያ ውስጥ እኮ ይሄ በቃ የሚያሳይ ነገር ነው። እንግዲህ መሳሪያ የለውም ማለት ይሄን ያህል ፕራይም ሚኒስተሩም ደግሞ የሚያሰጋው በቃ የሆነ የፖለቲካ ፓርቲ ለምርጫ ምናምን ሲል ራሱ ያስቀኛል። አይ ዶንት ኖ ዌስት ኦፍ ታይም ጀስት በቃ እና ቴዲ አፍሮ ያን ያህል አርኖ ስጋት ነው ብዬ ማላስብ። የህዝብ ድምፅ መናገር ይሄንን መለማመድ መቻል አለብን። እኔ በጣም ነው ዲስአፖይንትድ የሆንኩት። በጣም ነው የሚያሳዝነው እውነት። አሁን በዚህ ይሄን ራስ ፖለቲካ ለመስራት ሲሞክር ሞግልዳ በቃ እነዚህ ሰዎች አርኖ የፓርቲውን በቃ ምንነት እያሳዩ ነው በደንብ አድርገው። በቃ የኢትዮጵያ ህዝብ ይሄን ማወቅ አለበት። በቃ ምን ያህል ፍሪደም እንደሌለ ኢትዮጵያ ውስጥ ቲክቶከሮች እንኳን ቪዲዮ መስራት አይችሉም። በቃ የምናውቀው ነው። የሙዚቃ ለምን ሰማክ ተብለ እንኳን አይደለም ሌላ ትልቅ የሆነ መብት እንዳንድ ሰዎች ቤት ፈረሰብኝ እኔ ይሄ ነገር ደርሶብኛል ብለህ እንኳን ኮምፕሌን ልታደርግ ቀርቶ ኢማጂን ሙዚቃ ስለሰማክ የምትታሰር ከሆነ ምን አይነት ሲቹዌሽን ውስጥ እንዳለን ግልጽ አድርጎ የሚያሳይ ነገር ነው። ይህን የኢትዮጵያ ህዝብ ማወቅ አለበት። ተዋወር የነበረ አንድ ቪዲዮ ላሳ ሰባኪዎች ትግሉን የተቀላቀሉ ይመስላል። በእርግጠኝነት ሙዚቃውን አደምጠው ነው የሚሆነው። ሳያደምጡ ይሄን ይናገራሉ ብዬ አላስብም። ካደመጡ ደግሞ እንዴት ልታደምጡ ቻላችሁ የሚል ጥያቄ እነሳባቸዋል። አይ ቲንክ ሳያደምጡ አይናገሩም። ካደመጡ ደግሞ ዘፈን ያደምጣሉ ማለት ነው። መንፈሳዊ ሰዎች ሌላ ጥያቄ ያስነሳል። ለማንኛውም በሶሻል ሚዲያ በሰፊው ሲዟዟር ያየነው ጉዳይ ዶክተር ደረጀ ከበደ የተናገሩት ነው። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው።